ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙ ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የዛሬው ፊልማችን ሲጀምር ጄ የምትባል ልጅ አዲስ ትምህርት ቤቷ ፊት ለፊት ቆማ እናያታለን። ወደ ውስጥ ስትገባ ተማሪዎቹ የሀብታም ልጆች እንደሆኑ እያየች ነው። ትምህርት ቤቱም በጣም ጽድት ያለ ነበር። ጄ ለአዲሱ ጅማሬዋ እየተዘጋጀች ነው። ከበፊት ትምህርት ቤቷ የመጣችው በጥብጣ ስለሆነ ምንም አይነት ችግር መፍጠር አትፈልግም። ውስጥ ገብታ የተመዘገበችበትን ክላስ ሴክሽን ኤ የቱ ጋር እንደሆነ ስትጠይቃቸው እሷ ምክንያቷ ባይገባትም ልጅቷ ፊቷን ትቀያይርባታለች። የተነገረችውን አቅጣጫ ይዛ ስትሄድ ሌላ ህንጻ ታገኝና ግራ ይገባታል። ውጪ ላይ ካየችው ተቃራኒ ነበር። ውስጡም ዝብርቅርቅ ያለ ነው። ምንድነው እያለች ስትገባ የወንዶች ጀማ ታገኛለች። ይሄ ሴክሽን ኤ ነው። ካይፈር የሚባለው ልጅም የተሳሳተ ቦታ እንደመጣች ይነግራታል። ግን ሪሴፕሽኗ እኮ እዚህ ነው ያለችኝ፣ ከዚህ ሂጂ በቃ ብሎ ይጮህባታል። ተናዳ ስትሄድ ሌላ ጽድት ያለ ክላስ በራሷ ታገኛለች። ገብታ ያገኘችው ወንበር ላይ ትቀመጥና የክላሱ ተወካይ የሆነች ተማሪ መታ ትተዋወቃትና ጄም እራሷን አስተዋውቃት ሴክሽን የገባችበትን ስታሳያት ይሄ እኮ እሱ አይደለም ብላ በትክክል ቦታውን ትነግራታለች። ቅድም ያገኘቻቸው ልጆች እንደሸወዷት ይገባትና ወደዛ ትመለሳለች። ገብታ ስታያቸው ደግሞ ሙሉ ክላሱ ወንዶች ብቻ ነበሩ። እራሷን ለአስተማሪውና ለተማሪዎቹ ስታስተዋውቅ የክላሱ አለቃ የሆነው ካይፈር እንኳን ደህና መጣሽ ብሎ ይቀልድባታል። ሌሎቹም ሲስቁባት ተናዳ ጸጥ እንደማትለው ትነግረዋለች። ልትቀመጥ ስትልም ወንበሮቹ ላይ ቦርሳቸውን እያስቀመጡ ያስቸግሯትና አንድ ወንበር ላይ ስትቀመጥ ደግሞ ካይፈር ከኋላ ሆኖ ወረቀት ይወረውርባታል። እሱን ያዩት ደግሞ ሌሎቹም እየወረወሩ ሲመቷት ሮጣ ትወጣለች። ወደ ካፍቴሪያ ስትሄድ ቅድም ያገኘቻትን ልጅ ከሴቶች ግሩፕ ጋር ሆና ታገኛታለች። ሴክሽን እንዴት ነው ስትላት ጄ እውነቱን ደብቃ በጥሩ ሁኔታ እንደተቀበሏት ትነግራታለች። ሴቶቹ ግን አላመኗትም። ሁሉም አስቸጋሪ ተማሪዎች እንደሆኑ ያውቃሉ። ጄ ከካፌው ምግቧን ይዛ ስትመለስ ለመመገብ ደህና ቦታ ብታጣም አንድ ቦታ ተቀምጣ ልትበላ ስትል የክላሶቿ ልጆች ከየት መጡ ሳይባሉ መጥተው ስብስብ ቢሉና ምግቧን ይነጥቋታል። ከእነሱ ውስጥ ፍሌክስ የተባለው ተማሪ ለጓደኞቹ ጥፋት ይቅርታ ይጠይቃትና ከዚህ በኋላ እነሱ ፊት ምግብሽን አትክፈቺ፣ ምክንያቱም የሴክሽን ኤ ተማሪ እዛ ካፌ ሄዶ ምግብ መግዛት አይችልም። ተገርማ የቀራትን ከቦርሳዋ ስታወጣ እሱንም ነጥቋት ነግሬሽ ነበር እኮ ብሏት ይወጣል። ስትመለስ ሴት አስተማሪ ነበረች፣ ግን ክፍሉ ስለተበላሸ እንደዚህ ሆኖ አላስተምርም ትልና በቀጣይም እንደዚሁ ከሆነ አመቱ ሙሉ አላስተምርም ብላቸው ትወጣለች። ጄ ተነስታ ለማበረታታት ክፍሉን እናስተካክለው ስትላቸው ውስጥ ቆልፈውባት ይወጣሉ። ብቻዋን እንድታጸዳ ነግረዋት በመስኮት ይስቁባታል። ብቻዋን እየተበሳጨች ማስተካከል ትጀምራለች። የዛን ቀን ወደ ቤቷ ስትመለስ ከአጎቷ ሚስት ጋር እንደምትኖር እናያለን። እሷም የመጀመሪያ ቀን ክላሷ እንዴት እንደነበር ስትጠይቃት አሁንም እውነቱን ለራሷ ይዛ ቆንጆ ቀን ነበር ብላ ትመልስላታለች። በቃ ቃል የገባሽው እንዳትረሺ፣ ከማንም ጋር እንዳትጣይ። ችግር የለውም አልረሳም፣ ከማንም ጋር አልጣላም። በማግስቱ ክላስ ውስጥ ካይፈርና ጓደኞቹ ይመጡና ወረቀት እየሰጣት ይሄ እኛ የምንወደው ምግብ ዝርዝር ነው፣ ካፌ ሂጂና ገዝተሽ ነይ። እኔ ሰራተኛ አይደለሁም፣ ማንም የኔን ትዕዛዝ እምቢ ማለት አይችልም። እሷም ተናዳ ያላት እንደማታረግ ትነግረዋለች። የመጀመሪያ ቀን ሳይህ አንተን መምታት ነበር የፈለኩት። እየተጨቃጨቁ ያለ አስተማሪያቸው ሲመጣ ትተውት ይቀመጣሉ። ምሳ ሰዓት ዩሪ የሚባል የክላሳቸው ልጅ ይመጣና በደስታ ይቀበሉታል። ምግብ ገዝቶላቸው ነበር የመጣው። ጄን ያያትና ወደሷ ይሄዳል። ተናዶ አይቷት ተመልሶ ሲሄድ ምን እየሆነ ነው ብላ ግራ እየገባት ነው። ፍሌክስንም ምን ሆኖ ነው ስትለው ቤተሰቦቹ ጋር ጉዞ ሄደው ነበር፣ አሁን ተመልሶ ነው፣ የካይፈር ደግሞ ጓደኛው ነው ይላታል። ዩሪና ካይፈር ቁጭ ብለው ሲያወሩ የሴት ተማሪ ክላሳችን ውስጥ ምን ትሰራለች እያለው ነው። እሱም እንድትወጣ ቀድመን እሷ ማስቸገር ጀምረናል፣ ግን ምንም አትፈራም ይለዋል። ከዛ በደንብ አስፈራርተዋት እንድትወጣ ለማድረግ ይስማማሉ። ጄ ጠዋት ትምህርት ቤቷ ልትሄድ ቁርሷ ልትበላ ስትል ዘመዳቸው ቤት ውስጥ መጥቶ ስለነበርና አሁን እየተማረችበት ያለው ትምህርት ቤት ተምሮ ስለነበር ስለ ሴክሽን ኤ የሚያውቀው ነገር ካለ ስትጠይቀው ወደዛ ክፍል የሚዘዋወሩት በጣም አስቸጋሪ ልጆች ናቸው፣ ግን ሴቶች ሆነው ውጤታቸውና ጸባያቸው ከተስተካከለ ይቀየራሉ። ጄ እየሄደች እያለ 4 ልጆችን የሚደበድብ ልጅ ታያለች። እሱም ሳያት የክላሷ ልጅ ነበር። አንድ ላይ እንሂድ ብሏት ሰላም ይላትና አብረው ይሄዳሉ። ሲ ይባላል። ስሙን ካወቀች በኋላ ለምን የሴክሽን ኤ ክላስ ተማሪዎች ካፌ ሄደው ምግብ መግዛት እንደማይችሉ ትጠይቀውና ምግብ ከገዛሽልኝ እነግርሻለሁ ብሏት ተስማምተው ካፍቴሪያው ጋር
ከነ ካይፈር ጋር ድብድብ ተነስቶ ከዛ በኋላ እንደተከለከሉ ይነግራታል። የዛን ቀን ደግሞ እነ ካይፈር ወንበሯ ላይ ማጣበቂያ ግሉ ያደርጉባትና ሳታውቀው ትቀመጣለች። ልትነሳ ስትታገል ሁሉም ይስቁባታል። ትተዋት ሲወጡ ፍሌክስና ቀን የተዋወቀችውን ሲን ምግብ እያመጣሁላችሁ ትግሩኛላችሁ ስትላቸው እንድትነሳ ሊያግዟት ይሞክራሉ። ስትነሳ ቀሚሷ ስለተቀደደ ኮቱን ይስጣትና ወገቧ ላይ ታስረዋለች። ከዛ ወጥተው ካይፈርን ስትፈልገው ከጓደኞቹ ጋር ተሰብስበው እየሳቁ ስለነበር ስታገኘው ኮቱን ፊቱ ላይ ተወረውርበትና ከዚህ በኋላ ለምታረጉት ነገር ዝም አልልም። ከዛ ትሄዳለች። ወደ ቤቷ ስትሄድ ተከትሏት ሌላኛውን ኮቱን ከቦርሳው ውስጥ ሰጥቷት ነበርና ይሸኛታል። አመስግነው ወደ ቤቷ ስትገባ እሱም ሲሄድ ደብድባቸው የነበሩት ሙሉ የወንዶቹ ግሩፕ ይመጡበታል። ጂም ወደ ቤቷ ስትገባ አብሯት የሚማር ዘመዷ ኤሪስ ቤቷ መጥተው ነበርና ሁሌም ወደ ትምህርት ቤት ስትሄድ እንዳይደርሳት ይነገረዋል። በማግስቱ እሱ ሸኛትና ትሄዳለች። ዛሬም ካይፈር የሚፈልጉትን ምግብ እንድትገዛላቸው ወረቀቱንና ብር እየሰጣት ለሱና ለጓደኞቹ እንድትገዛላቸው ያዛታል። እሱ አሁንም እሱ ስላዘዛት እንደማትሄድ ነግራው ለአንተ ሳይሆን ለጓደኞቹ ብዬ እገዛለሁ። ብዙ ምግብ ገዝታ ትመጣና ሁሉም ሲያዩት ይገርማቸዋል። ፌሊክስ ደግሞ አብራቸው እንድትበላ ይነግራትና በደስታ ትቀላቀላቸዋለች። ዩሪ ግን ተናዶ ትቷቸው ይሄዳል። አስተማሪያቸው ከባድ ጥያቄ ጠይቃቸው ሁሉም ስለማያውቁት ዝም ይላሉ። ከዛ የጂን ሙሉ ስም ስትጠራ እዛ ትምህርት ቤት ከሚማረው ኤሪስ ጋር ተመሳሳይ ስለሆነ ይደነግጣሉ። ሙሉ ክላሱም ከሱ ጋር ጸብ ነበራቸውና ካወቁ በኋላ ይዘጓታል። ስታናግራቸውም አይመልሱላትም። ሙሉ ወንዶቹ ተሰብስበው ስሟን ኢንተርኔት ላይ ሲፈልጉ የድሮ ትምህርት ቤቷ በጣም አስቸጋሪ ተማሪ እንደሆነች ያሉ። ከሰው ጋር ተጣልታም በኃይለኛው ጎርታ እንደነበር እያዩ ያለ ሌላኛው ጓደኛቸው መጥቶ ስለ ቤተሰቧ እንዳጣራ ይነግራቸዋል። አባቷ ከልጅነቷ ጀምሮ እንደጠፋ፣ እናቷ ሌላ ሰው አግብታ እንደምትኖር፣ ጂም ከአይቷ ጋር ትኖር እንደነበርና አሁን ትምህርት ቤት ቀይራ ከሌሎች ዘመዶቿ ጋር ለመኖር እንደመጣች ሲነገራቸው ካይፈር ከነሱ ጋር የሚጣላው ኤሪስ እነሱ እንድትሰልል አውቆ እዚህ ያስገባት ይመስለዋል። በድጋሚ ክፍሉን ብቻዋን እንድታጸዳ ዘግተውባት ይወጣሉ። ካይፈር ደግሞ ተመልሶ መጥቶ ቆሻሻውን መሬት ላይ ገለብጥባታል። ታናዳ እሷም የተቀመጠ ወረቀት እየበተነችበት አላጸዳም ትላለች። ሁለቱም በኃይለኛው ሲጣሉ ዩሪ በመሃል ይገባና ሌላ ጸብላ ለመፍጠር አብሯት እንዲያጸዳ ይነግረዋል። ተስማምቶም አብሯት ክፍሉን ያጸዳል። በቀጣይ ቀን ከኤሪስ ጋር መኪና ውስጥ ሆና እየተራመደ ስታየው መኪናውን አቁምልኝ ከጓደኛዬ ጋር ሊድ ስታገኘው ለምን ከትምህርት ቤት ቀረ? ከደበደቡኝ ልጆች ጋር ጸብ ውስጥ ገብቼ ነው። እሱም ብዙ ስለተጎዳ ከትምህርት እንደቀረ ይነግራታል። ተማሪዎች እኮ የኤሪስ ዘመድ እንደሆንኩ ሲያውቁ እንዴት እንዳረጋቸው አንተም ትቀየርብኛለህ እንዴ? እንደዛ አልሆነም አታስቢ። ከዛ በኋላ የተማሪዎች ተወካይ ወደሚመርጡበት ይወስዳታል። መረጣው በትክክል እንዳልሆነ ስታይ ትደነግጣለች። ተወካይ ሆኖ ለመመረጥ ሁለት ተማሪዎች የተደባደቡ ካይፈር ያሸንፍና ተመርጦ ወደ ላይ ከፍ አድርገው ይዘውት ለማክበር ይዘውት ይወጣሉ። ጂም ተሸንፎ ወደ ተደበደበው ዴቪድ ሄዳ ይዘውት ትወጣለች። በቀጣይ ቀን ክፍል ውስጥ ምግብ ይዛ ለሲና ዴቪድ ስትሰጣቸው ካይፈር እያያት ነበር። አሁን ላይ ከተማሪዎች ጋር እየተግባባችና እየተንከባከቧት ነው። ካይፈርና ዩሪ ግን አሁንም ምቾት ሊነሷት ነው የሚፈልጉት። የክፍላቸው ተማሪ አሁን የስፖርት ሰዓት ነው ብሏቸው እየተዘጋጁ ነው። ኤሪስ ደግሞ ከጓደኞቹ ጋር ቁጭ ብሎ ሴክሽን ወደ ጂም እንደሚሄዱ እየነገሩት ኢላም ወደሱ መታ ሰላም ይባባሉና ተማሪዎች ጂን እየረበሿት ከሆነ ሄጄ ላይ ብሎ ወደ ጂም ሄዶ ሆን ብሎ ካይፈርን ለማናደድ ከኢላ ጋር ይቀራረባል። ካይፈርም ንዴቱ ይጨምርና ኤሪስን ለማናደድ ኳስ አቀባበል ላስተምርሽ ብሎ ጂን በኳሱ ማማታት ይጀምራል። አፍንጫዋንም መቷት ስለተጎዳ ሁሉም ይደነግጣሉ። እሱም ስህተቱ ገብቶት ይቅርታ ልጠይቃት ያስብና ኤሪስ ወደሷ ሲሄድ ግን ይተዋል። እሷም ለማገገም 2 ቀን እረፍት ወስዳ አልጋዋ ላይ ተኝታለች። ቁርስ ይዛ የአጎቷ ሚስት ስትመጣ ከዛ ትምህርት ቤት መልቀቅ ፈልጋለሁ፣ ከተማሪዎች ጋር መስማማት አልቻልኩም፣ ልታይ ሳትይ እራስሽን ተከላከይ። መድኃኒት ልትገዛ እንደወጣችም ተማሪዎቹ መጡና አብረን እንሂድ እያሏት ልቀቁኝ አልመጣም። ካይፈር መጥቶ እጁ ላይ ትወድቃለች። ከኋላዋ ነበር ወደኔ ሊያመጡሽ ነበር። አንድ ላይ ካፌ ተቀምጠው ምን እንዳደረግ ከኔ ምንድነው የምትፈልገው? ምንም ሳይመልስላት የቁስል ፕላስተር ያድርግላታል። አይስክሬም አዞላት። በዚህ መንገድ ነው ያረከውን ድረስ የፈለከው? አዎ ጥሩ አይደለሁም፣ ይቅርታ ግን ሁሉም ሴቶች አይስክሬም ይወዳሉ።
ተናዳ ጥላው ትሄድና እንደገና ተመልሳ አይስክሬሙን ይዛው ትወጣለች። በቀጣይ ቀን ሽንት ቤት ውስጥ ሆና ሴቶች ይመጡና መኖሯን ስላላወቁ ብዙ ወሬ ያወራሉ። ፋይራ የተባለችውም ልጅ ኢላን ስትሰድብ ትቆይና ስለ ጄ ደግሞ ማውራት ትጀምራለች። ለምንድነው ግን ወንዶቹ ትኩረት ይሰጧት? ቆንጆ እንኳን አይደለችም። ጄ ስትሰደብ እየሰማች ተወጣና ልጅቷ ላይ ውሃ ደፍታ እየሮጠች ወደ ሴክሽን ኤ ትገባለች። ሴቶቹም ሄደው ጎትተው ይዘዋት ሲሄዱ ሌሎች ተማሪዎች የሚፈጠረውን ለማየት ይከታተላሉ። ውሃ ስለደፋሽብኝ ትቀጫለሽ። ኤሪስ ያቋርጣትና ዘመዷ ነኝ ይላል። ጄ ይከላከልኛል ብላ እየጠበቀች እሱ ግን ጥፋተኛ ከሆነች ልከላከላት አልችልም። ፋይራ በአምስት ስለሚከፈሉ ግሩፖች ትነግራታለች። የመጀመሪያው ሴክሽን ኤ ሲሆን የነ ኤሪስ ግሩፕ ነው። የትምህርት ቤቱ ምርጦች ናቸው፣ ይከበራሉ። ሴክሽን ቢዎች ለእንክብካቤ ያደርጋሉ። ሲዎች ደግሞ እንደ ጓደኛ አቀባበል ያደርጋሉ። ዲዎች ሲሆኑ ደግሞ ማንም እነሱ መንካት አይችልም። ሴክሽን ኤ ግን ዝቅተኛ ናቸው። ማንም ስለነሱ አይጨነቅም። ስለዚህ ጫማዬን መንካት አለብሽ። ኧረ እባክሽ አላደርገውም። መጸዳጃ ቤት ስላወራችው ሐሜት እየተናገረችባት ኢላንም ሰድባታለች ስትል ፋሪያ ኤሪስ እንደሚቀጣት ስለምታውቅ ትክድና ሚካ የተባለች ተማሪ ላይ ስትሳብብና ለቅጣት ማይካን ሊመቷት ሲሉ ከኢ ሴክሽን አሌክስ የተባለ የድሮ ፍቅረኛዋ ተነስቶ መደባደብ ይጀምራል። እያሸነፋቸውም ኤሪስን ተቀላቅሎ ቅልጥ ያለ ድብድብ ውስጥ ይገባሉ። በሌላ በኩል ካይፈርና ዩሪ አንድ ላይ ተቀምጠው ስለ ጄ ያወሩ ያለ ከተማሪዎች ጋር እየተቀራረበች እንደሆነ ዩሪ ያወራል። ካይፈር አዲስ እቅድ አለኝ፣ በፍቅሬ ጠላትና መልሼ ልቧን ሰብረዋለሁ። ሲየሮጠ ሄዶ ከሴክሽን ዲዎች ጋር ጄ እየተደባደበች እንደሆነ ሲነግረው እየሮጠ ሲሄድ አንዱ ተማሪ ሊመታት ሲል ይደርስና ለሷ መከላከል ይጀምራል። ተነስታ ታግዘዋለች። ከዛም ደክሟቸው ይወድቃሉ። ስላደንከኝ አመሰግናለሁ። በዛ ሰዓት ሲና ዩሪ እየሮጡ መጥተው ዩሪ አቅፋትና ትምህርት ቤቱ ስለሚያጣራና ካይፈር ደግሞ ሌላ ድብድብ ላይ ተሳተፈ ተብሎ ስለሚባረር ስሙ እንዳይጠቀስ ይነግራታል። በሌላ ቀን ዝናብ እየዘነበ ተማሪዎች ይለቀቃሉ። ኤሪስን ውሰደኝ ብላ ነግራው ዝናብ ላይ ተጠብቀውም ሊመጣ አልቻለም። ወዲያውም ዩሪ ይመጣና ነይ ቤትሽ ላደርስሽ ምርጫታ መኪና ውስጥ ትገባለች። ስለ በረዳት ኮቱን ይሰጣታል። እንቅልፍ ወስዷ ስትነቃ የራሷ ቤት ሳይሆን የሱ ቤት ነበር የደረሳት። የሷ ቤት መንገድ ስለተዘጋጋ እዚህ እንደመጣት ይነግራታል። ቤቱ ስትገባም ቅንጡ ቤት ስለነበር እየተገረመች ነው። ክፍሉ ገብታም ከሱ ልብሶች መርጣ እንድትቀይር ነግሯት ይወጣል። ለብሳ ወደ እሱ ስትሄድ እያወሩ ወላጆቹ ሌላ ሀገር እንዳሉና ከአያቱ ጋር እንደሚኖር ይነግራታል። አያቱንም ሲያስተዋውቃት ሴት አምጥቶ ስለማያውቅ አያቱ ይገረማሉ። እሷንም ወደዋታል። በቀጣይ ቀን እየተሳሳቁ ወደ ክፍል ሲገቡ ካይፈራይቱ ይደነግጥና ስማ ምን ተፈጥሮ ነው? ሁሉንም ነገር ይነግረውና እቅዳችን አይበላሽም አታስብ ይለዋል። ጄና ካይፈር የዳይሬክተር ቢሮ ተጠርተው ሲሄዱ ሴክሽን ዲዎችም እዛው ነበሩ። ስለ ጸቡ ውስጥ ጠየቁ። ሴክሽን ዲዎች እነሱ ናቸው ድብድቡን የጀመሩት ሲሉና እሷም ስትከራከር ዳይሬክተሯ ካይፈር ሁሌ ጸብ ውስጥ ስለሚገባ አላመነቻቸውም። ዩሪም ካይፈር እንዳለበት እንዳትናገሪ ይባረራል ያላት ትዝ ብሏት እኔ ነኝ ጥፋተኛ ኃላፊነቱን ወስዳለሁ ትላለች። አስተማሪዋም ለሱ እየተከላከለችለት እንደሆነ ገብቷታል። እሷ ግን ምንም አላደረገም ስትል ወለጀምጪ ትባላለች። ከወጡ በኋላ ስለረዳቸው ያመሰግናታል። አጎቷም ተጠርቶ ይመጣና ይቆጣታል። ይቅርታ አይለመደኝም። ዩሪ ቤት እነ ካይፈር ተሰብስበው እንዴት አድርጎ ጄን ፍቅር እንደሚያስይዛትና ልቧ እንደሚሰብረው ይነግራቸዋል። ዩሪ ግን ደስተኛ አይደለም። በነጋታው ጄ ከቆሻሻ መጣዩ አካባቢ ድምጽ ሰምታ ስትሄድና ስታይ ማይካ ነበረች። ኤሪስ ፍቅረኛዬን ኢላን ተሳድባታለች ብሎ ስላመነ ሴክሽን ዲዎችን ቀጥቅጧት ብሏቸው ነው። ስለፈራችም ተደብቃ ጄ ወደ መታጠቢያ ወስዳት ፊቷን ከጠራረገችላት በኋላ ማንም እንዳያስቸግራት ብላ ወደ ሴክሽን ስትወስዳት ካይፈር ተናዶ ማይካን ለማስወጣት ሲሞክር ጄ ትናደዳለች። እርዳታ ያስፈልጋታል። ፍቅር አስይዛታለሁ ስላለም አንቺ ያልሽውን ለማድረግ ፍቃደኛ ነኝ። ዩሪ ያየ ይቀናል። እሷም ግራ ተጋብታ ትወጣለች። እሷንም ወደ ቤት እየሸኘቻት ስለ ድሮ ፍቅረኛዋ አሌክስ ስትጠይቃት እንዋደድ ነበር። አንድ ቀን ኤሊ መታ ከሌላ ሴት ጋር እንዳየችው ነገረችኝ። እኔም አየሁትና ከዛ በኋላ ተለያየን። ይቅርታ ቢጠይቀኝም ከሱ ጋር መመለስ አልፈለኩም። አሌክስ ሁለተኛ እድል ያስፈልገዋል እንዴ ብላ ጄን ስትጠይቃት እሷም አሌክስን ዞር ብላ ፊቱ ላይ ያለውን ጸጸት ታይና ከመወሰንሽ በፊት በደንብ አስቢበት። እሷም ኤሪስን ስታገኘው ሚካ ላይ የሚያደርገው ነገር ልክ እንዳልሆነና እንዲያቆም ትነግረዋለች። በዛ ሰዓት ኤሊ እየሰማቻቸው ነበርና ማይካ ጓደኛዋ ስለሆነች
ትናደድበታለች። ነጋታውም ጄን አግኝታት ሜካን ድጋሚ እንዳይጎዳት ቃል እንዳስገባችው ትነግራታለች። ከዛ ግን ከሴክሽን ኤ ውስጥ አንዱ ተማሪ ሜካን እንደሚወዳት እየነገራት ጄ ስታይ ከመመለስሽ በፊት በደንብ አስቢበት። አሌክስ በመሃል ይገባና ያደረኩት ነገር ሁሉ ይቆጨኛል፣ አንዴ ብቻሽን ላናግርሽ። ጄ ሲታረቁ ስትደሰት ካይፈርና ዩሪ ተገርመው ያዩት ነበር። ሜካም ለሱ ሁለተኛ ድል እንደምትሰጠው ትነግረውና ቁጭ ብለው ሲያወሩ ጄና ካይፈር ተደብቀው ያዩቸው ነበር። እሱም አጋጣሚውን ተጠቅሞ ካንቺ ጋር እንደዚህ ቢሆን ደስ ይለኛል ሲላት ምን ማለት እንዳለባት ግራ ገብቷት ትሄዳለች። ፋይራ ኢላን ስትሳደብ የሚያሳይ ቪዲዮ አግኝታ ለኤሪ ስታሳየው ትሄዳል። በቀጣይ ቀን በሳይክል እየሄደች አንድ ልጅ አቅጣጫ ይጠይቃታል። አሳይታው ሲሄድ ዩሪ ይመጣና ማን እንደሆነ ሲጠይቃት ቦታ ጠፍቶበት እንደሆነ ነግራው ወደ ትምህርት ቤት ይሄዳሉ። ሜካም ታገኘትና ውሳኔ እንድትወስን ስለረዳቻት አመስግናት ለአሌክስ ደብዳቤ ስጭልኝ ብላት ጂም ተቀብላ ስትሰጣውና እየፈራ ከፍቶ ሲያየው አብረው እንደምትሆን በመስማማቷ ደስ ይለዋል። ዩሪና ካይፋርም ከርቀት እሷም ደስ ሲላት በፈገግታ ያሉ። በስፖርት ሰዓት ጂ ከሁሉም ጋር በደንብ እየሰራች ነው። ካይፈር በእግሩ ጠልፎ ይጥላትና እሷም መልሳ ጠልፋ ስትጥለው ሁሉም ይደነግጣሉ። ቶሎ ስለሚናደድ እንዳይጎዳት ፈርተዋል። ግን ባልተጠበቀ ሁኔታ እየሳቀ ለጨዋታ ያባርራታል። ሁሉም ገርሟቸው እያዩ ነው። ኤሪ ሲመጣና እጇን ይዞ ሲሄድ ካይፈርም እጇን ይዘውና ቀልድ እኮ ነው እያለ ሁለቱም ይጎትቷታል። ጄ ፍቅረኛሞችን ስታይ ስለ ካይፈር ይወደኝ ይሆናል እኮ እያለች ፈገግ እያለች እያሰበች መልሳ እንደዛ ላለማሰብ እየሞከረች ነው። ሲመቶ ደህና ነሽ? ደህና ነኝ፣ ትንሽ ደክሞኝ ነው። ፊቷን ትታጠብና እራክ የምትባልም ተማሪ መታ ደህና ስላልሆንሽ ወደ ሕክምና ሂጂ ብትላትም ፈተና አለብኝ ትላታለች። ልጅቷም ፋይራን ተጠንቀቂያት ትላታለች። ችግር ፈጣሪ ናት። ሲም ወደ ሴክሽን የገባው በሷ ምክንያት ነው። እኔና ሲ እንዋደድ ነበር፣ ግን እሷ ስለምትወደው ከኔ ጋር ትጣላለች። የሚገርመው ደግሞ ከኤሪስ ጋርም በድብቅ ፍቅረኛሞች ስለነበሩ ነው ኤሪስ ዝም የሚላት። ይህንን ሁሉ ነገር ሰምታ ተናዳ ወደ ክፍሏ ውስጥ ትገባና ድክም እያላት ቁጭ ስትልም ፈተናው ተሰጥቷቸው ስላልቻለች ትተኛለች። ተማሪዎች ይቀሰቅሷታል። ስትነቃና ስታያቸው ፈተናውን ተኝታ እንዳልሰራች ታውቅና በጣም ትናደዳለች። በነጋታው ውጤት ለማየት ስትሄድ ግን ከፍተኛ ውጤት ነበር የመጣችው። እንዴት ብላ ግራ ሲገባት ካይፈር ፈገግ ብሎ እያያት ነበርና እሱ ፈተናው እንደሰራላት ይገባታል። የእሱም ውጤት ከፍተኛ በመሆኑ እንዴት ሴክሽን እንደገባ ግራ ይገባታል። በቀጣይ ቀን ሲ ብቻውን ተቀምጦ ታገኘውና ስለ ራበኝ ምግብ ስሪልኝ ብሎ ዱቄትና እንቁላል ይሰጣታል። ማብሰያ እንደሚያስፈልጋት ትነግረውና ክፍል ውስጥ የተቀመጠውን ማብሰያ አውጥቶ ይሰጣታል። ተማሪዎች እያዩት መስራት ትጀምራለች። ዩሪና ካይፈርም ወደ ክፍሉ ገብተው ካይፈር የአንቺ ፍቅረኛ የታደለ ነው ባክሽ፣ እኔ ብሆን ምግቡን ረስተው ያርና ከክፍል አስወጥተው ስትሰራ ዩሪ ላግዝሽ ብሎ ይመጣል። ሲና አንዲት ልጅ ቦርሴን ያዝልኝ ብላው ጄም አብራው ተቀምጣ ያለ ልጅቷ ትመጣና ቦርሴን ሰረቀ ብላ ሌላ ልጅም ይዛ መታ ሲወቅሱት እሷ እየተከላከለችለት ተማሪዎች ተሰብስበው ግርግር ይፈጠራል። የሴክሽን ተማሪም ልጅቷን ሰንተን የጠፋብሽ ብሎ ከሰጣት በኋላ ሲን አትስረቅ እያለ ይናገረዋል። ጄ ከልጁ ጋር መጣላት ትጀምራለች። ዩሪ መጥቶ ተሸክመው ወደ ክፍል ያስገባትና መጀመሪያ ሲን አናግሪው ይላታል። ለምንድን ነው የማትነግረኝ? ከዚህ በፊትም በውሸት ወቅሰውሃል። እንደ መጥፎ ሰው እንዳታይኝ ፈርቼ ነው። ጓደኛህ እኮ ነኝ። እኔ አልሰረኩም። አምነሃለሁ። ይህንን ያደረገችው ኢላ ናት። ጄ ከሴክሽን ኤዎች ጋር ስለምትቀራረብ ተናዳ ነው። ኤሪስም እኔ ያለሁልሽ እኮ እንደዚያ አትደርጊ ይላታል። ጄ ነገሩን ለማስተካከል ብር እንዲሰጣት ስትጠይቀው ሆን ብሎ የተደረገ እንደሆነ ነግሯት አንድ ላይ ለማጣራት ሄደው ተሰረቀብኝ ያለችው ልጅ አላናግር ብላ በሩን ስትዘጋባቸው መኪና ውስጥ ይቀመጡና አታስቢ እኔ ያስተካክለዋለሁ። ሄዶ ሲሞክር ግን በር የሚከፍት የለም። ሲመለስም ያለውን እየደገመች ተረጋጊ አስተካክለዋለሁ እያለች ስትቀልድበት ፈገግ ብሎ ያያትና ብዙ ታወሪያለሽ። የሴክሽን ተማሪው ጋር ሄዳ ሲን ሌባ ነው ብሎ ለከፈለለት ልጅ ብሩን ወርውራ ሌባ አይደለም እሺ እኔ ነኝ የሰረኩት ስትል ኤሪስ ለሲ ለመከላከል ብላ እንደዚህ እንዳታረግ እየነገራት ፋይራ ደግሞ ቀርጻ ትለቀዋለች። ጄ ወደ ክፍሏ ስትገባ
ተማሪዎች የተቀረጸውን ቪዲዮ ያሳዩታል። ለሱ ብላ እንደዚህ ስላደረገች ጥፋተኝነት ሲሰማው እሱ እስካልተወቀሰ ድረስ ምንም ማለት እንዳልሆነ ትነግረውና ሄዶ ያቅፋታል። ካይፈርም ሌሎች ተማሪዎችም በፈገግታ ያዩዋቸዋል። ካይፈር ቪዲዮን ያስጠፋዋል። ካፌ ተቀምጣም ቪዲዮውን ያዩ ሴቶች አስተናጋጁን ጠርተውት ሌባ ናት አስወጣት ሲሉት አስተናጋጁም ውጪ እያላት እያለ ዩሪ ይመጣል። የዛሬው ሙሉ ወጪ እንደሚሸፍንና ደሞዝም እንደሚሰጠው ነግሮት ሴቶቹን አስወጣቸው ብሎ ያስወጣቸዋል። አመሰግናለሁ። እንደ አጋጣሚም ካይፈር በዛ በኩል ሲያልፍ እየተሳሳቁ ያያቸው በቅናትና በንዴት እያያቸው ያለ ክፍል 1 ይጠናቀቃል። ቀጣይ ክፍል እንደወጣ የምንለቅላችሁ ይሆናል። ላይክ እና ሰብስክራይብ ያደርጋችሁ ጠብቁን።